ነው የሆነ ሰው ፈልገህ እንድታገናኘኝ ፈልጌ ነበር። ምን አይነት ሰው ነው? እማዬ በፈጠረሽ በዚህ ሰዓት ሌላ ችግር ውስጥ የሚያስገባን ነገር ምንም ነገር እንዳትነግረኝ። በሰዓቱ ሲምባ በጥይት ሲመታ የነበረ ሰው ነው። ምን? አሁን ዝም ብለህ አዳምጠኝ። አረ ለዚህ ቤተሰብ እዘኑለት። ቆይ አሁን ምን እያልኩ እንደሆነ ምን አውቀህ ነው? አረ የኛ ቤት መከራ በዛ ማለቅ የለውም። ናሁም እንግዲህ አታበሳጨኝ። አልታዘዝም የምትለኝ ከሆነ እኔ ተመልሼ ልግባ። እሺ ምን እንዳደረግልሽ ነው የምትፈልጊው? ይኸውልህ ናሁም ዘሪሁን ይባላል። በወቅቱ ሰንበቶ የተመታ ቀን እኔና ለይኩን መቅበር ስለሚያቅተን ብዬ ሁለት ማምናቸውን ሰዎች ጠርቼ ነበር። የምርሽን ነው እማዬ? አሁን ናሁሜ በወቅቱ ሁለቱ አንድ ላይ ሆኖ መኪና ውስጥ የሲምባን አስክሬን እየጠበቁ ነበረ። ግን ደግሞ ውስጥ ገብቼ ተመልሼ ስወጣ ዘሪሁንን ብቻ ነበር ተደናግጦ ያገኘሁት። ይኸውልህ ናሁሜ የሚኖርበትን ሰፈር በምልክት እነግርሃለሁ። ምትኩ ይባላል። ጓደኛው የት እንዳለ ትጠይቀዋለህ። ሁለቱ በጣም ማምናቸው ሰዎች ነበሩ። ቆይ ግን ለማን ናቸው እነዚህ ሰዎች? ነገርኩህ አይደል እንዴ ናሁም፣ የማውቃቸው ሰዎች ናቸው አልኩህ እኮ። ዝርዝር ውስጥ መግባት ለምን አስፈለገ? ምትኩ ነው ያልሽው? ባለፈው ዘሪሁንን ላገኘው ሲሄድ ምትኩ ዘመዶቹ ጋር ክፍለ ሀገር እንደሄደ ነበር የነገረኝ። አሁን ላይ ግን ሳስበው ዘሪሁን የሆነ ነገር እየዋሸኝ ያለ ይመስለኛል። እኔ እማዬ ምንም ግራ እየገባኝ ነው። ቆይ ይሄ ጠፋ የምትሉት ሄደ መጥፋት አለመጥፋቱን ከዘሪሁን ታረጋግጣለህ። አሁንስ ገባ ነው? እንዴት ነው የማረጋግጥ የምችለው? እሺ በቃ እንደውም ዘሪሁን ፈልገውና እንደታሰርኩ ንገረው። እዚህ ድረስ እንዲመጣ አድርግልኝ። እንደውም በዛ ምሽት ስለተፈጠረው ነገር እኔ ራሴ ጠይቀዋለሁ። ባይሆን እሱ ይሻላል። ግን ደግሞ የልጁ ስልክ የለኝማ። እዛ ያለበት ድረስ ሂድና አገኘው አልኩህ እኮ። እዚህ እንዲመጣ አድርግልኝ። ለምንድን ነው 10 ጊዜ ደጋግመህ የምትጠይቀኝ? እማዬ ይሄ ልጅ ማን ነው? አይዞህ ወንድም አይደለም። ለማንኛውም ፍጠንና ዘሪሁንን ቶሎ አገኘልኝ። እሺ ኤሚ አሁንም እንደተቀየምሽ ነው? ለምን አልቀየምም? ኤሚ ምን እልሻለሁ? እኔ እዚህ ነገር ውስጥ የለሁበትም። አትካደኝ እንጂ ዳጊ። አባትህን ነው ቤተሰቦች የገደሉብህ ወይስ ቤቱ ጠቦ ነው የሄድከው? በወቅቱ በጣም ተበሳጭቼባቸው ነበር፣ ግን ደግሞ ይህን የማድረግ አቅሙ አልነበረኝ። የትም ያላገኘሁትን ክብር ነው እዚህ ቤት ውስጥ ያገኘሁት። በጣም ይቅርታ ዳጊ። በወቅቱ በጣም ስለተበሳጨው ነው እንደዛ የጮኩብህ። እና አልጠላሽኝም እንዴ? ወንድሜ አይደለህ እንዴ? ለምንድን ነው የምጠላ? ውሸታም ነሽ። የምሬን ነው። በሰዓቱ የተሰማኝን ተናገርኩኝ እንጂ በኋላ ራሴ መልሶ ነው የተሰማኝ። አላምንሽም። እንኳን ያኔ አሁን ራሱ በሞት ደስተኛ ነሽ። አረ ዳጊ፣ እኔ በማንም ላይ እንደዚህ ጨካኝ አይደለሁም። እግር ላይ ወድቄ ይቅርታ አልጠይቅህ? ኧረ ምን ሆነሽ ነው? እኔ ስቀልድ ነው። ምን? ከልብሽ እንዳልሆነ አውቃለሁ። እና እስከማለቅስ ምን አባት ጠብቅ ነበር? ትንሽ ልቀልድብሽ ብዬ ነው። እውነት ዳጊ ቡጫጭ እንደዚህ ተጫውተብኝ ማለቅ። ቆይ እዚህ ቤት መቀለድ አይቻልም እንዴ? ኤሚ 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 ምንድን ነው? ለዚች ወቅ ነው እንዴ? ኤሚ በአንቺ ጤና ከሆነ ሁላችንም አቅም የለም። እሺ ልቀቀኝ በቃ። ኧረ እባክሽ። እውነት ምንም አላደርግህም። ኧረ እውነት አስኩኝ። እኔ ምግብ እያዘጋጀሁ እናንተ እዚህ ናችሁ እንዴ? ኤሚ ምነው ተክሰሻል? በዚህ ሰዓት እማዬና አባዬ አብረውን ቢሆኑ ደስ ይለኝ ነበር። ኤሚ ይሄን ያህል ተጠርጥረው ታሰሩ እንጂ እኮ አልሞቱም። እነሱም እኮ እያሰቡ ያሉት ላንቺ ነው። ይህንን እውነት አምኖ መቀበል ስላቃተኝ እኮ ነው ኑሐሚን። ኤሚ ኑሐሚን እውነቷን ነው። የእነማዬን ነገር ለኛ ደግሞ ክትትል የሚያስፈልገው በሽታ አለብሽ። በዛ ላይ ደግሞ ራስሽን መጠበቅ አለብሽ። ራስሽን አትኩሽ። ቆይ ለምንድን ነው እማዬን እጄ እንዳላይ መከለከሉ? እሱማ በፍጹም አይሆንም ኤሚ። ደህና ነኝ እኮ። ምናልባት ለጤና ያስባችሁ ከሆነ ብዬ እኮ ነው። ኤሚ ማሰብ ብቻ አይደለም አብረንሽም ታመናል። ግን አንቺን እነሱ ሲያዩ በቃ ይረበሻሉ። ማለት ለምንድን ነው የሚረበሹት? ምክንያቱም ወላጅ ናቸው። የወላጅ አንጀት ደግሞ አይችልም።
ደግሞ የረሳሽው ጉዳይ አለ። ዛሬ እኮ የሐኪም ቀጠሮ አለብሽ። ይሄን ረስተሽው ነው እንዴ ካልሄድኩኝ የምትይው? ጥሩ፣ በጣም አሪፍ። እንደውም ከሆስፒታል መልስ መሄድ ይችላል። ኤሚ ይልቅ ነጋሼ ስለሌለው አንቺ የኛ ኃላፊነት ነሽ። ስለዚህ ስለ ጽንሱ እናውራ። እሱ እንኳን የተዘጋ ጉዳይ ነው፣ አትልፋ። ለምንድን ነው የተዘጋ ጉዳይ የሚሆነው? ዶክተሮቹ በፍጥነት ሄደሽ መታከም እንዳለብሽ ነግሮሻል። እሱን ደግሞ ታውቂያለሽ። ልጄን ሳልወልድ ምንም አይነት ሕክምና ብሎ ነገር የለም። እንደ ኤሚ አረ ምግብ እንኳን ቢያንስ ላቅርብልሽና ብይ። ምን ታርግ ብለሽ ነው? ምንስ ቢሆን በወደ የተሸከመችው አካሉ አይደል? አንተ ደግሞ ምን እያልክ ነው? በጣም ይቅርታ ትንሽ ስላሳዘነች። እኛ ስለ ልጇ እናዝንም አይደል? እኔ ማንም አላዘንም አላልኩ። ሰው የሆነ ፍጡር በጠቅላላ የሚያዝንበት ነገር ነው። ይልቅ ኤሚን ሁላችንም ተስማምተን ብናሳምናት ነው የሚሻለው። ካልሆነ ግን ሁላችንም ጸጸት ላይ ነው የምንወድቀው። ገባህ አይደል? አንተ ነበርክ የፈለከኝ? አዎ ዘሪሁን። አዎ ምን ነበር? ናሆም እባላለሁ። የወይዘሮ ዝናሽ ልጅ ነኝ። የዝኑ ልጅ ነህ? ምን ነው የዝኑን ስም ሳነሳ የደነገጥክ ትመስላለህ። እንዴ ምን አስደነገጠኝ? ስለዛች የዋህ ሴት ሲነሳ ልን ብዬ ደነግጣለሁ። ግን ከማዬ ጋር እንዴት ነው የምትተዋወቁት? የሆነ ችግር ያለ ይመስለኛል። የምን ችግር? ከተላክበት ጉዳይ ይልቅ የራስን ጥያቄ አስቀደምክ ብዬ ነው። ይቅርታ ግን እንደው በደንብ ለማውራት እንዲመቸን የሆነ ቦታ ላይ አረፍ ማለት አንችልም? አይ በዚሁ ብናወራ ይሻለኛል። ቆይ ግን ምን ፈልገህ ነው የመጣው? ስለዛ ምሽት ላወራ ፈልጌ ነበር። ስለ የትኛው ምሽት ነው ማወቅ የፈለከው? ይኸውልህ ዘሪሁን፣ እማዬ እንደነገረችኝ አንተና ምትኩ ጥሩ ወዳጆች እንደነበራችሁ ነግራኛለች። ምትኩ? አዎ ምትኩ። ከዚህ በፊት እማዬ አንተ ጋር መታ ስጠይቅህ ዘመዶቹ ጋር ሄዷል ብለሃት ነበረ። አሁንም እዚያው ነው፣ ተመልሶ አልመጣም። እርግጠኛ ነህ አትመለስም? እርግጠኛ እንዳልሆንኩኝ በምን አወቅ? ሁኔታህን አጥንቼ ልበልህ ከሁኔታ። ቆይ ግን አንተ ማን ነህ? ምን ነው ሳይ ሁኔታህ ምንም ደስ አላለኝም። የዝናሽ ልጅ ነኝ ስለተጠራጠርከኝ አይደለም? እንዴ ቆይ ተረጋጋ እንጂ። ምን ልታወጣ ነው? መታወቂያ ላሳይ ነው። ምናልባት የአባቴን ስምም ካወቅከው መታወቂያው ላይ አለ። የአደጋ ጊዜ ተጠሪ እንዲሁም የዝናሽ ስም ነው ያለው። እሺ ምንድን ነው የፈለከው? በነገራችን ላይ እማያው እስር ቤት ነው ያለችው። ምን? የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ አንድ መኝታ ከ500 ሺህ ብር ጀምሮ፣ ባለ ሁለት መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 9171 ላይ ይደውሉ። ተሲ በጣም ይቅርታ፣ የሚነገር ሚስጥር ስላልሆነ እኮ ነው የደበቅኩ። ይገባኛል እኮ አንተ እኮ እንደዚህ ነገር እንደማታደርግ በትክክል አውቃለሁ። አታምጣ ነው የሚባለው። ሲፈርድ እንግዲህ ምን ታደርገዋለህ? እና ያንተ መጨረሻ እንዴት ነው ታዲያ? እዚህ ብዙ እንደማትቆይ አውቃለሁ። ነገ ነው ፍርድ ቤት የምቀርበው። እንዲሁ ግን በቀላሉ የመውጣ ግን አይመስለኝም። ምን ማለት ነው ደግሞ ይሄ? ያንን ማንነቱ የማይታወቅ ሬሳ ስንቀብር በቪዲዮ ተቀርጸን ነበረ። ምን? እሱ ነው የገረመ። መረጃው እኮ መርማሪ ጋር ደርሷል። ቆይ ግን እንዴት ሊገባ ቻለ? ምኑ? ማለቴ ቪዲዮን ማን የቀረጸው? ይህንን እንኳን ባልነግርህ ነው የሚሻል ተሴ። ይልቅ ልጄ እኔ ለአንተ ነው አደራ የምሰጠህ። ስለ እሱ አታስብ።
ዶክተሩ ዛሬ የናሙናው ውጤት እንደሚደርስ ነግሮኛል። ጎሽ ጥሩ ነው። ማን ያውቃል? ምናልባት ወይ ከኔ ወይ ከገነት ጋር ማች ሊያደርግ ይችላል። እንዳፍ ያደርግልኝ ወዳጅ። ካልሆነ ሌላ አማራጭ እንጠቀማለን። ስለ ኤም ጉዳይ ምንም አታስብ። አንተ ብቻ እዚህ ያለውን ነገር ጨርስ። እሱ ጠበቃ ፕሮሰስ እያደረገ ነው። ጥሩ ነው። ጠበቃ እኮ ከያዘው ይፈጥናል። ያቺ ኤሚ ጽንሱ አሁንም አያወርድም ብላ ችክ እንዳለች እኮ ነው። እሱም ቢሆን እኔ ቀስ አድርጌ ያስረዳዋለሁ። ስትሰማ አይደል እንዴ? እሷን ለማሳመን እኮ ያልሞከረ ያልጣረ ሰው ማን አለ ብላ። እንግዲያው እስከ መጨረሻው የተቻለለን ነገር ለማሳመን እንሞክራለን። ከኔ በላይና ከስሬ በላይ ደግሞ በጣም ሀሳብ የሆነችብኝ እሷ ነች። የምትነግረኝን ነገር በፍጹም ማመን አልችልም። የማየና የአባዬ ጉዳይ ለሁላችንም ልብ ሆኖብናል። ለነሱ እኮ ይሄ አይገባቸውም ነበር። አዎ እባክህ፣ እንደው ማየ ላይ ክፉ ነገር እንዳይደርስባት ከፈለክ በዛ ምሽት የተፈጠረውን እያንዳንዱን ነገር ንገረኝ እባክህ። በእርግጥ ወይዘሮ ዝኑ ምንም ነገር እንድትሆን አልፈልግም። የክፉ ቀን እናቴ ናት። እማዬ ለማንም ሰው እንደዛ ናት። ከወይዘሮ ዝኑ ጋር የምንተዋወቀው እዚሁ ድድ ማስጫ ነው። መኪናዋን ይዛ ባለፈች ባገደመች ቁጥር ለኔና ለምትኩ የሆነ ገንዘብ ሰጥታን ነው የምትሄደው። ማህበረሰቡ ሁሉ ስራ ፈት ብሎ ሲያገለን እሷ ብቻ ነበረች የተረዳችን። ልክ ነህ። እማዬ መልካም ልብ ነው ያላት። የሚገርም ደግሞ ምን እንደሆነ ታውቃለህ? ያቋረጥኩትን የኮሌጅ ትምህርት እንድቀጥል ያደረገችኝ እሷ ናት። አታረገውም አልልህም የኔ እናት። ለምትኩም ለስራ ማስኬጃ ብላ ገንዘብ ሰጥተዋለች። እሺ፣ አሁን ግን ጓደኛ እውነት ክፍለ ሀገር ዘመድ ጋር ነው ያለው? በእርግጥ ምትኩ ከጠፋብኝ ቆይቷል። ሁል ጊዜ ሐዋሳ አጎቱ ጋር ሄድ ነበረ። የአሁኑ አቋያየቱ ግን ትንሽ ግር ይላል። እንዴት? ስልኩም አይሰራም። ቢያንስ ለኔ እንኳን ይደውልልኝ ነበር። ለማዬ ይሄንን ነገር ነግረሃት ነበረ? ይደውልልኛል ብዬ ስለነበር ለሷ አልነገርኳትም። ያው እሷንም ማስቸገር እንዳይሆንብኝ ብዬ ተውኩት። ቆይ ግን ለምንድን ነው ቅድም የምትኩን ስም ስጠራ እንደዛ ያስደነገጠ? ቀሪውን ከእናትህ ጋር ባወራ አይሻልም? ያውኑ መልስ በመለስልኝ ደስ ይለኝ ነበር። ከምትኩ ጋር ትልቅ ወንጀል ልንፈጽም ነበር። የምን ወንጀል? በእርግጥ ወንጀሉን የፈጸመው አባትህ ነው። ስለ ሲምባ ነው እንደምታወራው? ማለቴ ስለ ዳግም አባት። አሁን ያልካቸው እነማን ናቸው? ሁለቱንም ሰምቻቸው አላውቅም። እማዬ ስለ ዳግም አልነገረችም ማለት ነው። ለነገሩ ተው፣ ይሄ ቤተሰብ ጉዳይ ነው። እኔ ከወይዘሮ ዝናሽ ደግነት ውጪ ዝርዝር ስለ ቤተሰብ ሁኔታ ማውቀው ነገር የለኝም። በዛ ምሽት የሆነ ሰው ሞቶ ነበረ እነማዬ ቤት። እኔ የምለው ለምንድን ነው አጠያየቅ ሁሉ የፖሊስ የሆነብኝ? እመነኝ እያልኩ እኮ ነው። ደግሞ መታወቂያን አሳይቼ አይደለም እንዴ? ምንድን ነው የምትለው? እናትህ የት እንደታሰረች ትነግረኛለህ? ለነገሩ እሷ የሚዘውን አብላኝ ነበር። ይኸውልህ ከዚህ በኋላ ያለውን ነገር ጠቅላላ ከእሷ ጋር ማውራት ነው የምፈልገው። እንዴ ምን ማለት ነው? ሰማኝ፣ እኔ በመፈታቴ ደስተኛ አይደለም ማለት ነው? እንዴት ግን ከክፍለ ሀገር እስር ቤት አምልጠህ እንደመጣ እያወቁ ፈቱ ነው ወይስ መረጃው አልደረሳቸው? ቆይ ምን ሆነሃል ነው? ወይስ በህይወት መኖሬን እስካሁን ስላላሳወቁ ተቀይመኛል? አባዬ እባክህ ለመጨረሻ ጊዜ ልጠይቅ፣ በዛሽ ምሽት ምንድን ነበር የተፈጠረው? አሁንም ቢሆን ከነገርኩ ውጭ ምንም አዲስ ነገር የለም። ቆይ ግን ምንድን ነው አባዬ? ለምንድን ነው የዛን ቤተሰብ ሰላም እያደፈረስክ እንደሆነ ያልተሰማ? በጥይት ተኩሶ የመቱኝ ራሳቸው ናቸው። እኔ ቆይ ምን አደረኩ? አንተ የትም እንዳትሄድ እኔ ነገሩን አመቻቻለሁ ብዬ እኮ ቃል ገብቼልህ ነበር። እሱን አስታውሳለሁ። ታዲያ ለምን እዛ ቤት ሄድክ? ከነጭራሽ እኮ ሞተ ነበር። ሰማኛለህ? እንደው ያ የባህል ሐኪም ባያድነኝ ኖሮ እስካሁን በህይወት አለ። ይልቅ እሱን አመስግን። ይኸውልህ አባዬ፣ እኔ ግራ የገባኝ ነገር አንተ እዛ ኮፈን ውስጥ ነበርክ። ከዛ ኮፈን ውስጥ ደምን እየዘራ ከወጣ በኋላ ሌላ ሬሳ እዛ ውስጥ እንዴት ሊገኝ ይችላል? ቆይ አንተ እዚህ ምርምር ውስጥ ምን ያስገባሃል? አባዬ ቆይ ምን እያልከኝ? እዛ እኮ የታሰሩት እናቴና እንደ አባቴ የማየው ሰው ነው። አልገባህም? አባት እኔ ብቻ ነኝ። እሺ ይልቅ ከዚህ በኋላ ባታበሳጨኝ መልካም ነው። እንካ ይሄ ላይተር ከየት አገኘው? ጠፍቶብኝ ነበር። እባክህ አባዬ፣ ይሄ ነገር ይገላል። እሺ ቢቀርበህ ነው የሚሻለው። ዳግም ጠብቀኝ።
ተሰማ፣ በእውነት በኤሚ እናትና አባት ላይ በደርሰው ነገር በጣም ነው ያዘንኩት። አዎ ጉዳዩ ሁላችንም ልብን ያሳዝነው። በተለይ ደግሞ ነገሩን አሳዛኝ ያደረገው በዚህ አስቸጋሪ ሰዓት መፈጠሩ ነው። አዎ ድንገት የሁለቱም መታሰራቸው እኮ የሁላችንንም ልብን ያሳዝነው ያስደነገጠው። የናሙና ውጤት ደርሷል ብለኝ ነበር። አዎ በእርግጥ የኤሚ ናሙና ውጤት ደርሶ ነበረ። ነገር ግን ምንድን የእርሱም ሆነ የወይዘሮ ገነት የደም ናሙና ከእሷ ጋር ሊመሳሰል አልቻለም። በፈጣሪ አለ። ታዲያ ይሄ ነገር ምንድን ነው ማለት? የሁሉም ሰው ናሙና አልተመሳሰለም ብዬ ነው። አዎ ለእኛም ትንሽ ግራ አጋቢ ሆኖብናል። በነገራችን ላይ ያስቸገረን ነገር የኤሚ የደም አይነት ከብዙ ሰዎች የደም አይነት ጋር መመሳሰል አለመቻሉ ነው። እኔ የምለው የኦ ማይነስ የደም አይነት ልታገኙ ትችላላችሁ እንዴ? ኦ ማይነስ እንግዲህ አሁን ያለን ተስፋ እሱ ብቻ ነው አቶ ተሰማ። ተርፈ ጉበት ያስገጠምሽ ነው መስሎ ተገለብጮ የለም እንዴ? ለመጣ እቃ እንዳታጥቢ ልታደግሽ ቀልደ ሞታል። አልተሳካልኝም እንጂ። ቆይ ግን ለምንድን ነው ብቻዬን የማታዩኝ? እሺ በተንኮሌ እንኳን አሳዱኝ፣ ግን ስተዋችሁ ለምን አትተውኝም? ሌላኛው መንገድ ለምን አንሞክርም ብዬ ነው። ስለምን መንገድ ነው የምታወራው? ማለቴ የክፋትና የጥላቸው መንገድ ራሳችንን ከመጉዳት ውጪ ምንም ጠብ ያደረገልን ነገር የለም ብዬ ነው። በለው ምንድን ነው ይሄ? አዲስ ያቀራረብ ስታይል መሆኑ ነው? አምራን እኔ ያለፈው ህይወቴ በጣም አንገሽግሾኛል። ታዲያ እዚህ ምን ትሰራለህ? ሌላ አዲስ መንገድ ራሴ ላይ መፍጠር እፈልጋለሁ። ሂድና ፍጠራ። ታዲያ አምራ ምን ታርግ? ከክፉነት ባንዴ የስነ ልቦና አማካሪ አድርጋችሁ ሾማችሁ። ኤሚ በጠና መታመሟን ትስሚ አትስሚ አላውቅም። በልበል እባክህ፣ መጀመሪያ ሂድና የራስህን ህመም አክም። ትዝ ይልሻል እኔና አንቺ አብረን በነበርን ጊዜ የመኪና አደጋ ደርሶብሽ ነበር። ምን አለ ያኔ ድብን ብዬ ቢሆን ኖሮ ለራሴም ለሰውም ጠንቅ ከመሆን እገላከል ነበር። እናውቀሽ ነው ማለት ነው ሰው የምትጎጂው? አልገባኝም። ምንድን ነው ዛሬ ራስን በጣም ጻድቅ እያጫወትከው ነው? በወቅቱ በጣም ደም አስፈልጎሽ ስለነበረ፣ በዛ ላይ ደግሞ ያንቺ የደም ታይፕ ኦ ስለነበር ለማግኘት በጣም ተቸግረን ነበር። አንተ እንዳዳገኝና ፈልገ ደም እንደሰጠኸኝ እንዳላመሰገንኩክ እየነገርከኝ ነው? አይደለም አምራ፣ ወይዘሮ ዝም በእውነት በሰማሁት ነገር በጣም አዝኛለሁ። አሁን ይልቅ ማዘኑን ተውና ከዚህ እንደውጣ እርዳኝ። ይህንን ካንቺ መስማት ለኔ እንደ ገጸ በረከት ነው የምቆጥረው። ምን ላደርግልሽ? የፈለግሽውን ነገር እዘዥ። ምትኮን ክፍለ ሀገር ነው? እስካሁን ስልክ አልደወለም። ያን ያውቀህ ነው ክፍለ ሀገር ነው ብላ ያዋሸኝ የነበረው? ወይዘሮ ዝም እንዴት ብዬ ነው እኔ አንቺን መዋሸት የምችለው? ታዲያ ለምን እንደዛ ልትለኝ ቻልክ? እኔም ስለጠፋብኝ አጎቱ ጋር ሐዋሳ ልሄድ ነበር፣ ግን ደግሞ የአጎቱን አድራሻ አላውቅም። ቆይ በትክክል ምትኩ መች ነበር የጠፋው? እሱ እኮ ነው ታዲያ ግራም ያጋባው። እንዴት? ያኔ ሁለታችንንም ደውለው ሬሳውን ወስደን እንቀብረው ሲያዙ ምትኩ በጣም ፈርቶ ነበር። እሱንማ ያኔ አንተን ፈርተህ እንደነበር አስታውሳለሁ። ያንቺ ውለታ ስላሰረን እንጂ ሁለታችንም እዚህ ነገር ውስጥ በጭራሽ መግባት አንፈልግም ነበር። አሁን እየጠየቅኩ ያለው ምትኩ መች እንደጠፋ ብቻ ነው። የዛኑ ምሽት ነበር የጠፋው። ምን? ሬሳውን የመኪናው የኋላ ከወፈኑ ውስጥ ከከተትን በኋላ ምትኩን እዛው ትቼ ነበረ። አንቺ ስትቆይብን አንቺን ቼክ ለማድረግ ተመለስኩኛል። ተመልሼ እንደገና ወደ መኪናው ስመጣ ግን አባቱ ሄደ ይባላል። ፈርቶ ይሆን እንዴ? በእናታችሁ ለነገሩ ቢፈራም አይፈረድበትም። እኔ ራሴ ይሄ ነገር ቢቀርብኝ ይሻለኝ ነበር። አዝናለሁ ወይዘሮ ዝኑ። የሀገሬ ሰው ጎመን በጤና ይላል።
ከዚያች ምሽት በኋላ ምትኩን አይቼው አላውቅም። ግን እኮ ዘሪሁን እኔ ስጠይቅህ ክፍለ ሀገር ሄዷል ብለኸኝ ነበር። መስሎኝ ነበር አልኩሽ እኮ። አሁንም በእርግጥ የት እንዳለ አላውቅም። ሐዋሳ ሄጄ እንዳልፈልገው ደግሞ ያጎቱን አድራሻ አላውቅም ብዬሻለሁ። መቼም እኛ የገደልነው ሰው አሁን በህይወት እንዳለን አሁን ሳይነግረው የቀረ አይመስለኝም። ይህንንም ስሰማ በጣም ነበር የደነገጥኩት። ቆይ ይሄ እንዴት ሊሆን ቻለ? እኔና ላይኩን በሰዓቱ ወስደን የሆነ ሬሳ እንደቀበርን በጣም እርግጠኛ ነኝ። እና ምናልባት የቀበራችሁት ይሄ ሊሆን አይችልም። ይሄ በፍጹም ሊሆን አይችልም። መቼም የሁለታችንም ግምት ትክክል ቢሆንም ምትኩ እንደማልገለው ግን እርግጠኛ ነኝ። እና የማንን ሬሳ ነው ታዲያ የቀበራችሁት? እስቲ ድምፅህን ቀነስ። ወይዘሮ ዝናሽ ምናልባት ይሄ ስራ የመርማሪው ሳይሆን አይቀርም። እሺ መርማሪው ጋር ቀርበህ ሁሉንም ነገር ለመናገር ድፍረቱ አለክ? አንቺ ነፃ የምትወጪ ከሆነ በደንብ አደርገዋለሁ። ይህንን ነገር ካደረግክልኝ መቼም የቤተሰቦችን ህልውና እንደታደክልኝ እቆጥረዋለሁ። መርማሪውም ቢሆን አንቺ ምትኩ ላይ ጥቃት እንደማታደርሽበት በሚገባ ሳይረዳ አይቀርም። ልክ ነህ፣ ግን ደግሞ የቪዲዮ መረጃ መርማሪው ጋር አለ። የምን ቪዲዮ? ምን ነው ናሆም ስለዚህ ነገር አልነገረህም? ወይዘሮ ዝም ይሄ ነገር ግን ምን ነው እንዲህ ጣጣው በዛ? እንዴት ነሽ የኔ ልጅ? ትንሽ እየተሻለሽ ነው? እኔማ ምን እሆናለሁ? እናት አባት ይዛ ተሰቃዩ እንጂ። ለእነሱ አታስቢ፣ እነሱ ደህና ናቸው። ይልቅ እነሱ እያሰቡ ያሉት በአንቺ ጉዳይ ነው። ሁላችሁም ይሄን ወሬ እየመጣችሁ መደጋገም አይጠበቅባችሁ። ለእኔ እንደሚያስቡልኝ እኮ አውቃለሁ። ዛሬ ከዶክተሩ ጋር አውርተን ነበረ። የእናንተን ቦንማሩ አልተመሳሰለም አይደል? ስለዚህ እስከዛ ልጄን መውለድ እችላለሁ ማለት ነው። ኤሚ ግን ለምንድን ነው እንደዚህ በህይወትሽ እያሾፍሽ ያለሽው? በልጄ ህይወት ላይ አልፈርድም ማለት በህይወቴ ማሾፍ ነው እንዴ? ቆይ ወልደህ አይተኸዋል አይደል? እንዴት ነው ይሄ የቀለለ? እርግጥ ነው ልጄ፣ ይህን ውሳኔ ላንቺ መወሰን በጣም ከባድ ነው። ደግሞ እዚህ ነገር ላይ ሌላ ነገር አለ። ያንቺ ውድ ህይወት ዶክተሩ እንዳለኝ ሰውነትሽ በዚህ በሽታ በጣም እንደተጎዳ ነግሮኛል። ታዲያ ይሄንን እየሰማን ዝም እንድንል ነው እንደ የፈለግሽው? እኔ በፈጣሪ አምናለሁ። ልጄ ይወለዳታል እንጂ እኔ እሞታለሁ። እንዴ ተይ እንጂ ልጄ፣ ልጁን እኮ ደግመሽ መውለድ ትችያለሽ። ገና ልጅ ነሽ እኮ አንቺ። ያንቺ ህይወት ግን አንድና አንድ ብቻ ነው። ስለዚህ በአንቺ ጉዳይ ደግሞ የሚጨነቁ ቤተሰቦች አሉሽ። ስለዚህ ለእነሱ እንኳን አታስቢም እንዴ? ልጄ እኮ ሆዴ ውስጥ 3 ወር ነው የሆነው። ስለዚህ 6 ወር ብቻ ነው የሚቀረው። እውነታው ግን አንቺ ያን ያህል ጊዜ የለሽማ። የኔን እድሜ የምትወስኑት እናንተ ናችሁ። በእርግጥ ያንቺን እድሜ እኛ መወሰን አንችልም፣ ግን ደግሞ ዶክተሮቹ የነገሩን ነገር ማድረግ አለብን አይደለም እንዴ? ኤሚዬ፣ ይሄ ውዴታ ብቻ ሳይሆን ግዴታም ጭምር ነው። እሺ ዶክተሩ ሌላ ምን አለ? የግድ ኦ ኔጌቲቭ ብለድ ያለው ሰው ያስፈልጋል ነው ያለኝ። ኦ ኔጌቲቭ? አያችሁ አይደል? ከኔ ይልቅ የልጄ ተስፋ ይለመለመ። ኤሚ፣ በራስ ላይ እኮ እንደዚህ ማማረት ነውር ነው። እሺ አሁን የት ነው ማርፈው? እስከ ዛሬ ነበር ያለው። ብዙ እስር ቤቶችን ቀያይሬያለሁ። በቃ ደግመ ከነሱ አንዱን ምረጥና ግባ። እዛ መኖሩ ካስፈለገኝ ታዲያ ለምን ወጣው? አባዬ አንተ እየቀለድክ ነው። የኔ ጭንቀት ምንም እየገባህ አይደል? ገብቶኛል ልጄ። ከቦታ ቦታ ስንከራተት ነው የኖርኩት። እኔስ የት ልሄድ ብዬ ነው። ቆይ እንዴት በእኔ ላይ ያስቻለ ይህ ሁሉ ጊዜ? እውነትም አባዬ በጣም ጨካኝ ነህ። አታምነኝም ልጄ? አንተ ባለህበት ቦታ ሁሉ ነው ያለው። እያንዳንዱን እንቅስቃሴ ይከታተል ነበር። ሁልጊዜ ንዴትን ተናድጃለሁ። ፊት ላይም ሳቅ እንደሌለ በትክክል አስተውያለሁ። እና እንደዛ ከራሴ አልፌ ሰው ሳስጨንቅ ለምንድን ነው ወጣለሁ ማለት ያቃተ? ምክንያቱም ጊዜው ሲደርስ እመጣለሁ ብዬ ስለነበር ነው። የትኛው ጊዜ? ሰው ሁሉ ተጠራርጎ እስር ቤት የወረደበት ጊዜ? ወይስ ደግሞ አንዳችን ከአንዳችን ተገዳለን መቃብር የምንወርድበት ጊዜ? የትኛው ነው ያንተ ጊዜ አባዬ? ራሴን እስካጠፋ ወይስ ደግሞ ሌሎቹ እኔን ገለውኝ እስከምታይ? ዳጊ እባክህን እነሱ አትሆን። እሺ አሁን እንኳን ልትነግረኝ ትችላለህ?
በእርግጥ አቶ ላይኩን በኔ ላይ በሰራው ስራ እንዲቀጣ ስላሰብኩ ነበር። አባዬ ምክንያት ምንም ማሳማኝ አይደለም። ምን ማለት ነው? የፈጣሪ ፍቃድ ሆኖ ባልድን ኖሮ ሰውየው ገሎኝ ነበር። ይህ በቂ ምክንያት ሊሆን አይችልም። አንድ ነገር ልንገርህ፣ እንደምንም ብለህ ማየና ጋሽን ከዛ ቦታ እንድታስወጣቸው ይፈልጋል። ምን? እውነት ለእኔ የምታስብ አባት ከሆንክ እንደዛ አድርጋ ሳይ። እኔ በምን ስልጣኔ ነው እነሱን ከስር ማስፈታቸው? አላውቅም አባዬ። ጸጸቱ ሳይገለኝ በፊት እንደምንም ብለህ ምንም ነገር አድርገህ ከዛ ቦታ አስወጣል። እያስተዋልክ እንጂ ምናልባትም የእውነት ወንጀል ፈጽሞ ቢሆንስ የታሰሩት? ማለቴ ያው ሌላ ወንጀል። ቆይ አንድ ጥያቄ ልጠይቅህ። ነፍሰ ገዳይ ተብለው እንዲፈረድባቸው ከፈለክ ለምን ሊፈረድባቸው ሲል ወጣ? ንገረኝ። ለነሱ ይብላኝ እንጂ እኔ ቂሜን ከረሳው በጣም ቆይቻለሁ። በዛ ላይ ደግሞ ያለ ጥፋቴ ባትሆንኔ ደስ ይለኛል። ባልኮንን ይሻል ነበር አይደል? እኔ እንጃ ብቻ ልቤ የጠረጠረው ነገር አለ። እሱ ነገር ላይ የደረስኩበት ቀን ግን አባዬ ብዬ መጥራት የማልችልበት ሰዓት ላይ ነው የምደርሰው። እሺ ቆይ የጠረጠርከው እውነት ባይሆንስ? ያኔ በአባቴ ጀግንነት ደረቴን ነፍቼ እቆማለሁ። ይልቅ የማረፍበትን ቦታ አዘጋጅልኝ። ኤሚ፣ እኔ አባት እኔ እንደዚህ ልጎሳቆልል? ናው ምን እያደረግክ ነው? እንዴት እዚህ ዛት ትመጣለህ? እምቢ አለችኝ አባዬ። ካላየው እህሉን ላልበላም አለች። ቆይ መቼ ነው ከዚህ የምትወጡት? እኔና እናትሽ መቼም ቢሆን ከዚህ አንወጣ። ምን እያልክ ነው አባዬ? ወተንስ ምን ልናደርግ ነው? ያንቺን ሀዘን ልናይ ነው? እስክትሞቺ አይናንሽን ልናይ ነው? እባክህ አባዬ፣ ይሄ ጽንስ ከወድሽ ወጥቶ በአግባቡ ሕክምናሽን መካተል ካልጀመርሽ ነፃ እንኳን ብባል ከዚህ አንወጣ። አባዬ ዝም በል አንተ፣ ጉዳይ ከሷ ጋር ነው። በፈጠረ አባዬ እንደዚህ አትበለኝ። ከዚህ ዛት ሂድ ነው። አባዬ ምን እያረክ ነው? ልጅ እኮ ነኝ። ሂድ እኮ ወንድሜ፣ ጨክኖብን ሄደ እኮ። ዝም ትላለህ እንዲህ ወንድሜ? ጨክኖ እኮ ጥሎን ሄደ እያልኩ ነው። ለማንኛውም ከዚህ እንሂድ። አልሄድም። እኔ አታስቸግርሽ። እኔ አባቴ ጋር ነው የምሆን። ይሄ ህግ ቦታ ነው። ነኝ ልጅ። አምራ ገና እኮ አውርተን አልጨረስንም አይደል እንዴ? ቆይ ከኔ ምንድን ነው የምትፈልገው? ይኸውልሽ አምራ፣ አንቺ በጣም እድለኛ ነሽ። እኔ እድለቢስ መሆኔን ነው የማውቀው። በጣም እድለኛ ነሽ። እስኪ አስቢው፣ እስካሁን እዛ ቤተሰብ ላይ ለሰራሽው ግፍ እኮ ጥሩ ማካካሻ አግኝተሻል። ምንድን ነው የምትቀባጥረው? ኤሚ እየሞተች ነው። ምን? እባክሽ አምራ፣ እንደ ቅድሙ ትተሽኝ እንዳትሄጂ። አልገባኝም። ቆይ ኤሚ ምንድን ነው የሆነችው? የካንሰር ታማሚ ሆናለች። ምን እያልክ ነው? ኤሚ የካንሰር ታማሚ ናት? ለዛውም ትልቅ የሚባለው ካንሰር ነው ያዛት። እኔ ይሄንን በፍጹም ማመን አልችልም። አየሽ አይደል አምራ፣ አንቺም የሚያዘልባለሽ። ትቀልዳለህ እንዴ? በጣም ታሳዝናለሽ። ቢቀለድ እንደዚህ አይነት ነገር ላይ ይቀለዳል? አምራ፣ እኔ ምሬን ነው፣ እየቀለድኩኝ አይደለም፣ እውነት የምሬን ነው። ካላመንሽን ደግሞ ዶክተሩ እንደማናገር እንችላለን። እሺ፣ እኔ ምን እንዳደርግ ነው የምትፈልገው? ያንቺ ደም በቀላሉ የሚገኝ የደም አይነት እንዳልሆነ ታውቂያለሽ። እንደዚህ ከሆነ እንኳን አትልፋ። እኔ ብፈልግ እንኳን ኤሚ የኔን ደም እሺ ብላ እንኳን አትቀበልም። አምራን እባክሽ መቀለድሽን አቁሚ። እሺ ቆይ በትክክል ከኔ ምንድን ነው የምትፈልገው? ኤሚ የቦን ማሮ ትራንስፕላንት ያስፈልጋታል። አሁን ያልከውን ነገር በአማርኛ ትነግረኝ? ማለት የመቅኒ ንቅለ ተከላ ያስፈልጋታል። እዚህ ላይ ካልከው መቅኒ የሚለው ቃል ብቻ ነው የገባኝ። ግን ቆይ መቅኒ ምንድን ነው? እኔ መቅኔ ስድብ እንደሆነ ነው የማውቀው። ትልልቅ ሰዎች መቅኔ ያሳጣሽ ምናምን እያሉ ሲሳደቡ ነው የማውቀው። እኔ ሌላ መቅኔ አላውቅም። አሁንም እያሾፍሽ ነው እንዴ? እኔ እኮ በጣም ተጨንቄያለሁ እዚህ ጋር። ስለዚህ የናውን ቤተሰቦች የኔን እርዳታ በድጋሚ እየፈለጉ ነው ማለት ነው? አዎ። አምራ፣ ይሄ ለአንቺ ጥሩ አጋጣሚ ነው።
በእርግጥ አባዬ እውነቱን ነው። የአንቺም ግትርነት እኮ ከልክ አልፏል። እኔ እንኳን እንዳረገዝኩ ልጅ ልወልደው ሆዴን እንኳን ሳይው ቀፈኝ ነበር። ጭንቀትሽ ነው አውቀዋለሁ ትንሿ። ይሄ እናትነት ስሜት ከየት እንደመጣ ነው ያልገባኝ። ምንም ቢሆን እናት አይደለሽ፣ የእናትን ጭንቀት ይገባኛል። ካሁን በኋላም ቢሆን እኮ የእናትነት ስምሽን ማንም ሊነጥቅሽ አይችልም። ምናልባት ያንን እድል አሁን ባጣውስ ናሆሜ? ማለት ለወደፊት ባልወልድ ምናምን ብለሽ ሰጋሽ እንዴ? ለምን አልሰጋም ናሆም? በዚህ አጭር ቀናት ውስጥ ለሴት ልጅ አርግዞ እንደመውለድ ትልቅ ጸጋ እንዳለ በዚህ ሳምንት ነው የተረዳሁት። ግን ዶክተሩ ስለዚህ ምንም ያለው ነገር የለም እኮ አይደል? ዶክተሮቹም ሆነ ሌሎቻችሁ እያሳሰባችሁ ያለው ስለያዘኝ ህመም ብቻ ስለሆነ ነው። በእርግጥ እዚህ ጋር ዋናዋ እናት አንቺ ነሽ። የፈለገ ነገር ቢሆን ደግሞ እናት ለመሆን ግዴታ በህይወት መቆየት አስፈላጊ ነው አይደለም እንዴ? ቆይ ለምንድን ነው እናቴ እንዳላት ያረከኝ? ስላልነገርኩሽ ነው እንጂ እኮ እሷ ጋርም ተመሳሳይ ሀሳብ ነው ያለው። ልጇን ካስወረደች እኔን ልታየኝ እንዳትመጣለች ላንቺ ብለው ነው። ሁለቱም ጨካኞች ናቸው እነዚህ ጨካኞች። እንዴ ይህንን ነገር ለምን ብለው እንደሚያደርጉ እያወቅሽ እነሱንም ጨካኝ አታድርጊያቸው እንጂ ኤሚ። ለማንኛውም ተስማምቻለሁ በላቸው። እንዴ ኤሚ የእውነትሽን ነው? ንገረኝ እስኪ፣ ከዚህ ውጭ ሌላ ምርጫ አለኝ? እመኚኝ የኔ ትንሽ ልዕልት፣ ሁሉም ነገር መልካም ይሆናል። ግን እንዳታባብለኝ እሺ? እሺ አሁን እነሱን ትቼ ካንተ ጋር እንደዚህ ሲሆን ምን ይባላል? ምን ማለት ነው? ምንም ቢሆን እኮ አባት ነኝ። እነሱ ደግሞ ቤተሰቦቼ ናቸው። ታፍርብኛለህ ማለት ነው? አባዬ የእውነታውን ውስጤ እንዴት እየበሸቀ እንዳለ ብታውቅ አጠገብ ያቆምን ነበር። እሺ እኮ ልክ ነኝ። ታፍርብኛለህ። አባዬ እባክህ አትፈታተነኝ። ቆይ ገለውኝ ቢሆን ለእነሱ ታዝንላቸው ነበር? አባዬ ለአንተ ብዬ ሁለቱንም ለማሳሰር ጫፍ ደርሼ ነበር። እድሜ ለኔ ቢያንስ በኔ ነፍስ አላስጠይቀዋቸውም ነበር። ደግሞ ምን አደረኩ? አሁን የሆነ ቦታ አነስ ያለ ቤት እከራይልሃለሁ። አነስ ያለ ቤት እና አፓርትመንት እንድከራይልህ ፈልገህ ነበር? ዳጊ ለምንድን ነው እኔን ዝም ብለህ የምትቆጣኝ? ደግሞ ከዚህ ቤተሰብ እንድትርቅ እፈልጋለሁ። እሺ የበደሉኝ እነሱ መስለውኝ መጣንባቸው እንጂ አልመጡብን። አልገባኝም። ቆይ ይሄን የማይረባ አነጋገር ከመጀመሩ ነው የመጣው። ምን አይነት ፍቅር የሆነ ቤተሰብ እንደሆነ ብታይ እንደዚህ መናገርን ባልደፈርክ ነበር። ምናልባት እኔ በሌለውበት ጥሩ ቤተሰብ ሆነ ሊሆን ይችላል። አሁን ከነሱ ራቅ ብቻ እያልኩ ነው። እባክህን አባዬ። አንተ ከፈለክ እርቃለሁ። የፈለከውን ስራ ፈልገህ ትገባለህ። ስራ መስራት አለብህ። እሺ እሰራለሁ። ምን ያስቃል አባዬ? እኔ አንተን መንከባከብ አልችልም። ሲጀመር አንተን መንከባከብበት ገንዘብም የለኝም። እንዴ ምን ሆነሃል? የዝናሽ ልጅ አይደለ እንዴ? እኔ ልጇ ሳሉን ጠላታው ነኝ። እሺ አንድም በእኔ የተነሳ ነው እዛ እስር ቤት ውስጥ የገቡት። ለዚህ ደግሞ ራሴን መቼም ይቅራል። ዳግም የጽንሱ ጉዳይ ተጠናቋል። አሁን የቀረን የዶነሩ ጉዳይ ብቻ ነው። በእርግጥ የምትስማማ ከሆነ ዶነሯም ሳትገኝ አልቀረች። ማለት የምትስማማ ከሆነ እስቲ ማንሽ ለጋሿ? ከኤሚ የደም አይነት ጋር የሚመሳሰል ደም አይነት ያላት ደግሞ ምን ነው አሚን? ያንተና የቤተሰብ ቀንደኛ ጠላት የሆነች ልጅ ነች። የቤተሰቡ ጠላት ማናት ነው? አምራን። ምን? የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ09
0971 909171 ላይ ይደውሉ።